ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ በዩክሬን የሚሰማሩ የውጭ ኃይሎች የጥቃት ኢላማዎች እንደሚሆኑ አስታወቀች። ዮርዳኖስ በአካባቢያዊ ግጭቶች የጦር አውድማ እንደማትሆን ይፋ አደረገች። ጆርዳን ለየትኛውም ወታደራዊ እርምጃ መነሻ እንደማትሆን ነው ያረጋገጠችው። አሜሪካ በሩሲያ ግዛት ዘልቆ ጥቃት ማድረስ የሚችል ነው የተባለን አዲስ ሚሳኤል በሚስጥር ሞክራለች ተባለም። ኢራንና አሜሪካ ፊት ለፊት ሊነጋገሩ ነው ተብሏል። ፕሬዚዳንት መሱድ ፔዜሽኪያን ከዋሽንግተን ጋር ለመደራደር ፈቃደኝነታቸውን በይፋ ገልጸዋል። በሌላ በኩል በሊባኖስ የኢራን አምባሳደር ኢራን ከእስራኤልም ሆነ ከአሜሪካ ሊሰነዘሩ የሚችሉ ማንኛውም ጥቃት የመመከት ብቃት እንዳላት ይፋ አድርገዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሩሲያ በዩክሬን የሚሰማሩ የውጭ ኃይሎች የጥቃት ኢላማዎች እንደሚሆኑ አስታወቀች። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭን ጠቅሶ እንዳስታወቀው በዩክሬን ውስጥ የሚደረግ ማንኛውም የውጭ ሀገራት ወታደራዊ ኃይል ወይም መሰረተ ልማት ዝርጋታ እንደ ውጭ ጣልቃ ገብነት ይቆጠራል ብሏል። በመሆኑም ሩሲያ እነዚህ ኃይሎች እንደ ህጋዊ የጥቃት ኢላማ እንደምትመለከታቸው ነው ይፋ ያደረገችው። የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ፕሬዚዳንት ትራምፕ ጦርነቱን ለማቆም እያደረጉት ያለውን ጥረት አድንቀዋል። አክለውም ፕሬዚዳንት ትራምፕ የግጭቱን መሰረታዊ መንስኤዎች ጠንቅቀው እንደሚረዱም ተናግሯል። በዩክሬን ግዛት ላይ የሚሰማሩ የምዕራባውያን ሀገራት ወታደራዊ ክፍሎች፣ ተቋማት፣ መጋዘኖችና ሌሎች መሰረተ ልማቶች ለኛ ተቀባይነት የሌላቸውና የሩሲያን ደህንነት በቀጥታ የሚፈታተኑ የውጭ ጣልቃ ገብነቶች ተደርገው ይወሰዳሉም ብለዋል። ማንኛውም የውጭ ወታደራዊ ስምሪት በሩሲያ ጦር ጥቃት እንደሚሰነዘርባቸው ተነግሯል። ይህ ማስጠንቀቂያ ከሩሲያ በኩል የተሰማው አንዳንድ የአውሮፓ ሀገራት ወታደሮቻቸውን ወደ ዩክሬን በመላክ የሰላም ስምምነት እንዲደረስ ጥረት ለማድረግ እያሰቡ ባለበት በዚህ ሰዓት ነው። አሜሪካ የዩክሬኑን ጦርነት ለማቆም ጥረቶችን እያደረገች ትገኛለች። በዚህ ሳምንት በተባበሩት አረብ ኤምሬትስ በሩሲያና በዩክሬን መካከል ሁለተኛው የሶስትዮሽ ስብሰባ ይካሄዳልም ተብሎ ይጠበቃል። በሩሲያ የተያዙ የዩክሬን ግዛቶችን አሳልፎ የመስጠት ጉዳይ አሁንም ትልቁ እንቅፋት እንደሆነ ዘልቋል። ዩክሬን መላውን የዶንባስን ክልል ለሩሲያ እንድትሰጥ የቀረበውን ጥያቄ ውድቅ ማድረጓ ይታወሳል። ዮርዳኖስ በአካባቢያዊ ግጭቶች የጦር አውድማ እንደማትሆን አስታወቀች። ዮርዳኖስ በማንኛውም የቀጠናዊ ግጭት ውስጥ የጦር አውድማ መሆን እንደማትፈልግ ይፋ አድርጋለች። ዮርዳኖስ በኢራን ላይ ለሚሰነዘር ማንኛውም ወታደራዊ እርምጃ መነሻ እንደማትሆን የሀገሪቱ ውጭ ጉዳይ ሚኒስትር ለኢራኑ አቻቸው አባስ አራግቺ ገልጸውላቸዋል መባሉን ሚድል ኢስት ሞኒተር አስነብቧል። እንደ ዘገባው ከሆነ የሁለቱ አገራት ውጭ ጉዳይ ሚኒስትሮች የሁለትዮሽና የቀጠናዊ ጉዳዮችን አስመልክቶ በስልክ መወያየታቸውን ገልጿል። የኢራን ውጭ ጉዳይ ሚኒስትሩ አባስ አራግቺ ኦማን በቀጠናው ሰላምና መረጋጋት እንዲሰፍን የምታደርገውን ጥረትና ያላትን አቋም አድንቀዋል። እንዲህ አይነቱ ውይይት በሁለቱ ሀገራት መካከል የተደረገው የቴህራንና የዋሽንግተን ውጥረት አይሎ በሚገኝበት በዚህ ሰዓት ነው። ይህንን የሀገራቱን ውጥረት ለማርገብ ቱርክን ጨምሮ በርካታ የቀጠናው ሀገራት ከፍተኛ የዲፕሎማሲ ጥረት እያደረጉ እንደሚገኙም እየተነገረ ይገኛል። ኢራንና አሜሪካ ፊት ለፊት ሊነጋገሩ ነው ተባለ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ከዋሽንግተን ጋር ለመደራደር ፈቃደኝነታቸውን በይፋ ገልጸዋል። ፕሬዝዳንት መሱድ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ፍትሐዊና ትክክለኛ ድርድር እንዲያደርጉ ትዕዛዝ ማስተላለፋቸውን ገልጸዋል። ይህ ውሳኔ የተላለፈው የኢራንን ብሔራዊ ጥቅም ለማስጠበቅና ከፕሬዝዳንት ትራምፕ ለቀረበው ጥያቄ ምላሽ ለመስጠት መሆኑን አስታውቋል። ፕሬዝዳንት ትራምፕ ከኢራን ጋር ሊደረግ የሚችለው ንግግር
ጥሩ ውጤት ያመጣል የሚል ተስፋ እንዳላቸው አንስተው ቴህራን ድርድሩን የማታከብር ከሆነ ከባድ መዘዝ ሊከተል እንደሚችል አስታውቋል። የፊታችን አርብ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደያዙ መረጃዎች ጠቁሟል። በተመሳሳይ መረጃ በሊባኖስ የኢራን አምባሳደር ኢራን ከእስራኤልም ሆነ ከአሜሪካ ሊሰነዘሩ የሚችሉ ማንኛውም ጥቃት የመመከት ብቃት እንዳላት ይፋ አድርጓል። አምባሳደሩ ከአልጀዚራ ጋር በነበራቸው ቆይታ ኢራን ከአሜሪካም ሆነ ከእስራኤል ሊሰነዘርባት የሚችለውን ወታደራዊ ጥቃት ለመመከት ሙሉ ዝግጁነት እንዳላት አስታውቋል። የሰኔውን የ12ቱን ቀናት ጦርነት እንደ ማሳያ በመጥቀስ ቴህራን ያሳየችው አፈጻጸም ስኬታማ እንደነበር እና ማንኛውም የአሜሪካ ጥቃት ቀጠናዊ ጦርነት ሊቀሰቅስ እንደሚችል አስጠንቅቋል። ከዚህ በተጨማሪ ኢራን ጠላቶቿን ወደ ኋላ እንዲመለሱ የሚያስገድድ አሳማኝ ጥቃት የማድረስ አቅም እንዳላት መረሳት የለበትም የሚል ንግግርም አሰምቷል። አምባሳደሩ በኢስላማዊው አብዮት መሪ ላይ የሚሰነዘሩ ዛቻዎችን አሊያም ስርዓቱን ለመገልበጥ የሚደረጉ ጥሪዎችን ኢራን እንደማትፈራ መግለጻቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። አሜሪካና ህንድ ለወራት ያህል የቆየውን የንግድ ውጥረት የሚያስቀር ስምምነት ተፈራረሙ። ፕሬዚዳንት ትራምፕ እና ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ሀገራት መካከል ለወራት የቆየውን የንግድ ውጥረት የሚያረግብ የታሪፍ ቅናሽ የሚያደርግ ታሪካዊ ስምምነት ላይ መድረሳቸው ታውቋል። በዚህ ስምምነት መሰረት አሜሪካ በህንድ ምርቶች ላይ ጥላው የነበረውን የ25 በመቶ ታሪፍ ወደ 18 በመቶ ዝቅ ለማድረግ የተስማማች ሲሆን ህንድ በበኩሏ የንግድ መሰናክሎችን ወደ ዜሮ ቀንስ ቃል ገብታለች። ህንድ ከሩሲያ ነዳጅ መግዛቷን ለማቆምም ተስማምታለች። በዚህም ምክንያት ከዚህ ቀደም በቅጣትነት ተጥሎባት የነበረው ተጨማሪ የ25 በመቶ ታሪፍ ሙሉ በሙሉ እንዲነሳ ተወስኗል። ህንድ ከ500 ቢሊዮን ዶላር በላይ የሚያወጡ እንደ ኢነርጂ፣ እንደ ግብርና ምርትና ከሰል ያሉ ምርቶችን ከአሜሪካ ለመግዛት መስማማቷን ትራምፕ ገልጸዋል። ባለፉት ወራት አሜሪካ በህንድ ምርቶች ላይ እስከ 50 በመቶ የሚደርስ ታሪፍ በመጣሏ የሁለቱ አገራት ግንኙነት ሻክሮም ቆይቷል። በተለይም ህንድ ከሩሲያ ነዳጅ መግዛቷን ተከትሎ የተጣለው ተጨማሪ የ25 በመቶ የቅጣት ታሪፍ የህንድን የወጪ ንግድ በእጅጉ ጎድቶት ቆይቶም ነበር። ሩሲያ 521 የተለያዩ ሚሳኤሎችና ድሮኖችን በመጠቀም በዩክሬን ላይ ጥቃት ማድረሷ ተሰማ። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ ከፍተኛ የጥቃት ናዳ አውርዳለች። ሩሲያ በአንድ ሌሊት በዩክሬን የኢነርጂ ዘርፍ ላይ በፈጸመችው መጠነ ሰፊ ጥቃት በምስራቅ ዩክሬን ካርኪቭ የሚገኝ የሙቀት ኃይል ማመንጫ ጣቢያ እንዲዘጋ ሆኗል ሲል ኪቭ ፖስት አስነብቧል። በተጨማሪም ጥቃቱ በዋና መዲናዋ ኪቭ አካባቢ የኃይል ማከፋፈያ ጣቢያን በመጠገን ላይ ያሉ ሰራተኞችን ኢላማ ሳያደርግ እንዳልቀረም ተነግሯል። የዩክሬን አየር ኃይል እንደገለጸው ሩሲያ 521 የተለያዩ የሚሳኤልና የድሮን ጥቃቶችን ሰንዝራለች። አየር ኃይሉ 412 ድሮኖችንና 38 ሚሳኤሎችን ማክሸፉንም አስታውቋል። አሜሪካ አዲስ የክሩዝ ሚሳኤል በሚስጥር ሞክራለች ተባለ። አሜሪካ በሩሲያ ግዛት ዘልቆ ጥቃት ማድረስ የሚችለውን ረስቲ ዳገር የተሰኘ አዲስ ሚሳኤል መሞከሯ ተነግሯል። በቅርቡ የወጡ መረጃዎች እንደሚያመላክቱት አሜሪካ በሩሲያ ግዛት ውስጥ የሚገኙ ስትራቴጂካዊ ኢላማዎችን ለመምታት የሚያስችል ረስቲ ዳገር የተሰኘ አዲስ የጦር መሳሪያ በሚስጥር መሞከሯ ታውቋል። ይህ መሳሪያ በመቶዎች የሚቆጠሩ ኪሎሜትሮችን ዘልቆ በመግባት የሩሲያን የሎጂስቲክስ ማዕከላትንና የጦር እዝ መምሪያዎችን የማጥቃት አቅም እንዳለው ተነግሮለታል። ዩናይትድ 24 እንደዘገበው ይህ መሳሪያ በተለይም ለዩክሬን ወቅታዊ የጦርነት ሁኔታ ተስማሚ ሆኖ የተሰራ ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች
ለደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።